እናንተ ለማሳየት ስለሆነ አራት ሻማ ብቻ ነው የምንሰራው ዛሬ። እንደምትመለከቱት ነው። ይሄ እንደዚህ ይመጣና እንደ ቀጥታ ሄደ ደግሞ እንደዚህ እንደምትመለከቱት ስቶቭ አድርገን እንደዚህ ማቅለጥ ይኖርብናል ማለት ነው። ሰላም ሰላም እንዴት ሰንብታችኋል? ውድ የቢዝነስ ተራ ሚዲያ ተከታታዮች በያላችሁበት ሁሉ መልካም። በዛሬው ዝግጅታችን በትንሽ ካፒታል ትልቅ ቢዝነስ ሊያሰራችሁ የሚችል የቢዝነስን ሀሳብ ይዘንላችሁ መጥተናል። እሱ ምንድነው? የሻማ ቢዝነስን በተመለከተ በዛሬው ዝግጅታችን ሙሉ መረጃውን ወደ እናንተ እናደርሳለን። እንደምትመለከቱት ሞልድ አለ፣ ዋክስ፣ ክር፣ ካርቶን ሁሉም አይነት አዘጋጅተን በዛሬው ዝግጅታችን ትርፉና ድካሙ ምን ይመስላል፣ አሰራሩስ እንዴት ነው የሚለውን ሙሉ ስልጠና በሚመስል መልኩ ማለት ነው ወደ እናንተ እናደርሳለን። ጠቅለል ባለ መልኩ በዛሬው ዝግጅታችን አራት መሰረታዊ ጥያቄዎችን እየመለስን ከእናንተ ጋር ቆይታ እናደርጋለን። እነዚህ ጥያቄዎችን ያው በተለምዶ እናንተ የምትጠይቋቸውን ብለን የለየናቸው ጥያቄዎች ናቸውና እነዚህ ጥያቄዎችን በምንመልስበት ጊዜ ስለ ሻማ ቢዝነስን በተመለከተ ያው ሙሉ መረጃ ይኖራችኋል ብለን ተስፋ እናደርጋለን ማለት ነው። በመጀመሪያ ደረጃ ሻማ ለመስራት ከሚያስፈልጉን ግብአቶች ምንድናቸው የሚል ሲሆን በሁለተኛ ደረጃ ደግሞ ሻማ ለመስራት ምን አይነት ቦታ ማዘጋጀት አለብን የሚለው ነው። እዚህ ላይ ውድ ተመልካቾች ትኩረት እንድሰጡት የምፈልገው እዚሁ አዲስ አበባ ወይም ደግሞ ትላልቅ ከተሞች ሆናችሁ ይህንን ቢዝነስ ለመጀመር ለምታስቡትና እንዲሁም አነስተኛ ከተሞች ላይ ሄዳችሁ ይህንን ቢዝነስ ለመጀመር ስታስቡ ይህንን ማሽን በምንሰራበት ቦታ ላይ ምን አይነት ቦታ ማዘጋጀት አለብን ይህንን ቢዝነስ ከመጀመራችን በፊት የሚለውን ከፍተኛ የሆነ ጥንቃቄ ማድረግ ያለብን ይመስለኛል። ምክንያቱም ይህ ማሽን ስታይ ትንሽ ስለሆነ የምንሰራበት ቦታ ምንም ማተር አያደርግም የሚለውን ግንዛቤ እንዳይኖራችሁ ነውና ምን አይነት ቦታ ማዘጋጀት አለብን የሚለውን ያው በሰፊው ወደ እናንተ አደርሳለሁ ማለት ነው። በሶስተኛ ደረጃ ድካሙና ትርፉ ምን ይመስላል የሻማ ቢዝነስን የሚለው ነው። እዚህ ላይ ወደ ተመልካቾች የሻማ ቢዝነስ ትርፉ የሚወሰነው አንደኛ ማምረታችሁ ብቻ ሳይሆን እናንተን ቢዝነሳችሁን ሃንድል የምታደርጉበትን ወይም ማተር ያደርጋል። ያው ቢዝነስ እንደ ሰሪው ስለሆነ ነውና ድካሙና ትርፉ ምን ይመስላል፣ ለአንድ ፍሬ ሻማ አሁን ባለው ወቅታዊ ገበያ ላይ በምን ያህል ብር ወጪ አድርገን ሰርተን ነው ለገበያ በምን ያህል ብር ማቅረብ ያለብን፣ ከዛ ትርፋችን ኳልኩሌት እናደርጋለን ማለት ነው። ሶ ለአንድ ፍሬ ሻማ በምን ያህል ብር ወጪ ነው የምንሰራው የሚለውን እንያለን። የዋክስ ወጪያችን ኳልኩሌት እናደርጋለን፣ የክር ወጪያችን ኳልኩሌት እናደርጋለን፣ እንዲሁም የካርቶን ወጪያችንም ኳልኩሌት እናደርጋለን። ከዛም በተጨማሪ ደግሞ የትራንስፖርትና አንዳንድ የጉልበት ስራዎችን እነዚህ ደምረን ማለት ነው ለአንድ ሻማ በምን ያህል ብር ወጪ ሰርታችሁ በምን ያህል ብር ለገበያ አቅርባችሁ ያው የምታገኙት ዲፈረንስ ወይም ደግሞ ልዩነት በምን ያህል ብር ያው ምን ያህል ብር ትርፍ እንደምታተርፉ ከአንድ ሻማ እዚህ ላይ በደንብ ኳልኩሌት እናደርጋለን ማለት ነው። በአራተኛ ደረጃ ደግሞ እንግዲህ እየሰራን በተግባር እናሳያችኋለን ማለት ነው። ጠቅለል ባለማልኩ ውድ ተመልካቾች የሻማ ቢዝነስ ምን እንደሚመስል ትርፋችሁ ምን ያህል እንደሆነና እንዲሁም ደግሞ እዚህ ቢዝነስ ላይ መግባታችሁ ካልቀረ ደግሞ ከነ ተግባሩ ማለት ነው ሁሉም እየሰራን እናሳያችኋለን ማለት ነው። ታዲያስ ውድ ተመልካቾች የቢዝነስ ተራ ሚዲያን እንደነዚህ አይነት ጠቃሚ መረጃዎችን ወደ እናንተ ሲያደርስ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳይረሳ። መልካም ቆይታ። እንግዲያውስ ተመልሰናል ውድ ተመልካቾች። ወደ ተግባር ከመሄዳችን በፊት ማለት ነው እነዚህ ሶስቱም ጥያቄዎችን ያው መጀመሪያ መመለስ ግድ ይላልና የመጀመሪያው ጥያቄ የነበረው ሻማ ለመስራት ከሚያስፈልጉን ግብአቶች ምንድናቸው የሚለው ነውና ኦሬዲ እነሱን በዝርዝር አቀርብላችኋለሁ። ያው በመጀመሪያ ደረጃ ሞልድ ነው የሚያስፈልገን። ይህንን የምትመለከቱት ሁለት አይነት ሞልድ ገበያ ላይ ታገኛላችሁ። ንጹህ አሉሚኒየም ማለት በአንደኛ ደረጃነት የሚታሰብ ንጹህ አሉሚኒየም አለ። ሁለተኛ ደረጃም ልታገኙ ትችላላችሁና ግን ደግሞ በአንዴ ምን ያህል የሚያመርቱ ናቸው ገበያ ላይ ያሉ ያላችሁኝ እንደሆነ ባለ 16 አለ፣ ባለ 18 ሞልድ አለ፣ ባለ 22 ሞልድ አለ፣ ባለ 34 ሞልድ አለ፣ ባለ 52፣ ባለ 72፣ ባለ 100 እያለ
ይሄዳል ማለት ነው። እዚህ ላይ ውድ ተመልካቾች ግልጽ ለማድረግ ባለ 16 ሞልድ ማለት በአንድ ጊዜ 16 ፍሬ ሻማ የሚያመርት ማለት ነው። እንዲሁም ባለ 18 ባለ 22ም ያው በአንዴ 18 የሚያመርት በአንዴ 22 የሚያመርት ማለት ነው። ቋንቋቸው በዚህ ልክ መረዳት ይኖርባችኋል ማለት ነውና በመጀመሪያ ደረጃ ሻማ ለመስራት ከሚያስፈልገን ነገር ምንድነው? የሻማ ሞልድ ያስፈልገናል ማለት ነው። አንደኛ ደረጃ ሲባል ምን ማለት ነው? ከንጹህ አሉሚኒየም የሚሰራ ሲሆን ቶሎ ቀዝቅዞ ማለት ነው የምንፈልገውን ሻማ በአጭር ጊዜ ውስጥ ይሰጠናል ማለት ነው። የሁለተኛ የሚባለው ደግሞ ውሃ ላይ ስናስቀምጠው ወይም ደግሞ ቀዝቃዛ ቦታ ላይ ስናስቀምጠው ማለት ነው ይቆያል ማለት ነውና ልዩነታቸው ይህ ነው። በሁለተኛ ደረጃ ከሚያስፈልገን ምንድነው ውድ ተመልካቾች? ይህንን የምትመለከቱት ዋክስ ያስፈልገናል። ሁለት አይነት ዋክስ ገበያ ላይ እናገኛለን፣ የኢራንና የቻይና ማለት ነው። የቻይና ያው አንደኛ ደረጃ ንጹህ ተብሎ የሚታሰብ ነው። የኢራን ደግሞ ሁለተኛ ደረጃ ተብሎ ነው የሚታሰበውና እናንተ ግን ገበያ ላይ ውጤታማ የሚያደርጋችሁ ይህንን ሁለተኛ የሚባለውን የኢራን ዋክስ ነው የሚያስፈልጋችሁ ማለት ነውና እንደምትመለከቱት በዚህ መልኩ ነው ኦሬዲ ገበያ ላይ የምናገኘው። ይሄ ንጹህ ዋክስ ይባላል ማለት ነውና በሁለተኛ ደረጃ ዋክስ ያስፈልገናል። ያው በሶስተኛ ደረጃ ያው ክር ነው የሚያስፈልገን። ይህን የምትመለከቱት ክር ያስፈልገናል። ይሄ ኦሬዲ ለእናንተ ለማሳየት ያው ኦሬዲ የተወሰነ ነው ይዤ የመጣሁት ነው እንጂ 20 ሺህ የሚያሰራችሁ ክር ነው ገበያ ላይ የምታገኙትና በሶስተኛ ደረጃ ክር ያስፈልገናል ማለት ነው። በአራተኛ ደረጃ ካርቶን ነው የሚያስፈልገን፣ ያው አሽገን የምንሸጥበትን ካርቶን ያስፈልገናል። በአምስተኛ ደረጃ ማቅለጫ፣ ይህንን ዋክስ እንዲሁ እሳት ላይ አድርገን ወደ ፈሳሽነት ቀይረን ነው ወደዚህ የምንቆረቁረውና ማቅለጫ ያስፈልገናል። እንዲሁም ደግሞ ማቀዝቀዣ ውሃም ያስፈልገናል ማለት ነው። እነዚህ 5 ግብዓቶችን ያስፈልጋቸዋል የሻማ ስራ ለመስራት ማለት ነው። ውድ ተመልካቾች ይህንን ካልን በኋላ በመጀመሪያ ደረጃ ከሚያስፈልጋቸው ግብዓቶች እነዚህ ናቸው ብለን ኦሬዲ ከገለጽን በኋላ ማለት ነው። በሁለተኛ ደረጃ ቦታ ነው። የሻማ ቢዝነስ እናስብ ምን አይነት ቦታ ማዘጋጀት አለብን የሚለው ነው። እዚህ ላይ ውድ ተመልካቾች ለምሳሌ እዚህ አዲስ አበባ ከሆናችሁ ኮንዶሚኒየም አካባቢ ከሆናችሁ የምትሰሩበትን ቦታ በጣም ጠባብ ከሆነ ቬንቲሌተር ያስፈልጋችኋል ማለት ነው። ምክንያቱም ይህንን ሻማ ከቀዝቃዛ ውሃ በላይ አሪፍ የሆነ ንፋስ ሲያገኝ ወይም ደግሞ በቂ የሆነ ንፋስ ሲያገኝ ቶሎ የመቀዝቀዝ ባህሪ ያለውና ምናልባት እዚሁ ኮንዶሚኒየም አካባቢ ሆናችሁ እዚህ አዲስ አበባ የምትሰሩበትን ቤት በጣም ጠባብ ከሆነ አብዛኛው ጊዜ ይህን የሻማ ቢዝነስ ቤት ውስጥ ስለሚሰራ ማለት ነው በደንብ ቬንቲሌተር ያስፈልጋችኋል ማለት ነው። ንፋስ የሚያገኝበት ቦታ ቢሆን ልክ ከቀዝቃዛ ውሃ በላይ በፍጥነት ያው ያደርቀዋል ማለት ነው። በፍጥነት ሻማችን መስራት እንችላለንና ቬንቲሌተር ቢኖራችሁ የምትሰሩበትን ቦታ ጠባብ ከሆነ ቬንቲሌተር ይመከራል ማለት ነው። ምናልባት ደግሞ ክፍለ ሀገር ሆናችሁ ደግሞ የምትሰሩበትን አካባቢ በጣም ነፋሻማ ከሆነ ሰፊ ቦታ ካላችሁ ግን ያን ያህል ቀዝቃዛ ውሃም ሊያስፈልጋችሁ ይችላል። እንዲሁ ዋክሱን ከሞላችሁ በኋላ ነው። ልክ ዋክሱን ከሞላችሁ በኋላ ዝም ብላችሁ ቀዝቃዛ ውሃ ውስጥ ባታስገቡ እንኳን ማለት ነው ንፋስ ስላለ ማለት ነው በንፋሱ በፍጥነት የመድረቅ ቻንስ አለው ማለት ነው። ሰፊ ቦታ ካላችሁ በጣም እሰየ። ጠባብ ቦታ ከሆነ የምትሰሩበትን ቦታ ግን ቬንቲሌተር ያስፈልጋቸዋል ማለት ነው። ሶስተኛ ደረጃ ምንድነው ውድ ተመልካቾች ድካሙና ትርፉ ምን ይመስላል የሚለው ነው። እዚህ ላይ ጀስት ሞር ትኩረት እንድሰጡኝ ይፈልጋለሁኝ። ለምሳሌ እንበልና ገበያ ላይ ከምናገኛቸው የሻማ ሳይዝ 30 ግራም አለ፣ 35 ግራምም አለ። አሁን በ30 ግራም ኳልኩሌት እናድርገውና የኢራኑ 25 ኪሎ ግራም ዋክስ በ8200 ብር ታገኙታላችሁ። ይህንን 25 ኪሎ ግራም ዋክስ ደግሞ ምን ያህል ፍሬ ሻማ ይሸጠናል በ30 ግራም ያላችሁኝ እንደሆነ 25 ኪሎ ግራም ሲካፈል ለ30 ግራም ስንት ይመጣል ማለት ነው? 833 ፍሬ ሻማ ይሰጠናል ማለት ነው። አንድ 25 ኪሎ ግራም የኢራን ዋክስ 833 ሻማ ያሰራናል በ30 ግራም ማለት ነው። ይህንን ካለን በኋላ 8200 ብር ለዛ ለ25 ኪሎ ግራም የሰጠነው ብር ለ833 ፍሬ ሻማ ስናካፍለው ምን ማለት ነው? አንድ ሻማ 9 ብር ከ84 ብር ሳንቲም ወጪ አላት የዋክስ ማለት ነው። አሁን የዋክስ ወጪያችን የአንድ ፍሬ ሻማ ጨርሰናል። በሁለተኛ ደረጃ ደግሞ ወጪያችን ክር ነው። ይሄ አንድ ጥቅል ክር የሚባለው 1300 ብር ነው ገበያ ላይ። ይህንን አንድ ጥቅል ክር በ1300 ማለት ነው 20 ሺህ ፍሬ ሳሙና ያሰራናል። አንድ ፍሬ ሳማ በክር ምን ያህል ብር ወሰደ ማለት ነው? 0.065 ብር ወጪ
አለን ማለት ነው። የክር ወጪ ምን ያህል ነው? 0.065 ብር ይሆናል። በሶስተኛ ደረጃ ምንድነው ወጪያችን? ካርቱን ነው። 8 ፍሬ የሚይዘውን አንድ ካርቱን ገበያ ላይ በ5 ብር ካሰብነው እንኳን 8 ፍሬ ሲካፈል ለ5 0.625 ብር አንድ ሻማ የካርቱን ወጪ ትወስዳለች ማለት ነው። ይህንን ካልን በኋላ ውድ ተመልካቾች የነዚህ የሶስቱም ወጪዎች ምን ያህል ይሆናል ማለት ነው? 9 ብር ከ84 ሳንቲም የዋክስ 0.065 የክር እንዲሁም 0.625 የካርቱን ሲሆን አጠቃላይ ስንት ይመጣል? 10 ብር ከ53 ሳንቲም ይመጣል ማለት ነው። እንበልና ለምሳሌ የትራንስፖርትም ተጨምሮበት የሌላም የኤሌክትሪክም ተጨምሮበት የጉልበታችንም ተጨምሮበት 50 ሳንቲም አንድ ፍሬ የምትወስድ ከሆነ አጠቃላይ 11 ብር ወጪ ይኖረናል ማለት ነው። እዚህ ላይ ውድ ተመልካቾች 30 ግራም ፍሬ ሻማ የዋክስ የክር የካርቶን እንዲሁም የትራንስፖርት ተጨምሮበት ስንት ይመጣል ማለት ነው? 11 ብር ወጪ ይሆናል ማለት ነው። ውድ ተመልካቾች አንድ ሻማ በምን ያህል ብር ወጪ ነው የምትሰሩት ማለት ነው? በ11 ብር ወጪ እንሰራለን ማለት ነው። ታዲያ እዚህ ላይ ውድ ተመልካቾች በ11 ብር ሰርተ ነው በምን ያህል ብር ነው መሸጥ ያለብን? ያው ትርፋችን ኳልኩሌት የምናደርገው በዛው ልክ ስለሆነ ማለት ነው። ያ ምንድነው? ለምሳሌ በ11 ብር የተሰራ አንድ ሻማ ቢያንስ 14 ብር ስናከፋፍል በ14 ብር የምናካፍል ከሆነ ምንድነው የሚሆነው ማለት ነው? ቢያንስ 3 ብር ትርፍ አለብን ከአንድ ሻማ ማለት ነው። በ11 ብር አንድ ሻማ ሰርተን በ14 ብር የምናስረክብ ከሆነ ከአንድ ሻማ 3 ብር ትርፍ አለን ማለት ነው። ከአንድ ሻማ 3 ብር ትርፍ አለን ማለት ነው። 3 ብር ትርፍ ካለን ለምሳሌ በቀን 200 ፍሬ የምንሰራ ከሆነ ከአንድ ፍሬ ሻማ 3 ብር ከሆነ ትርፋችን 200 ሲባዛ በ3 ስንት ይመጣል ማለት ነው? 600 ብር ትርፍ በትንሹ ማግኘት እንችላለን ማለት ነው። ለምሳሌ የባለ 52 አድርገን የምንሰራ ከሆነ 4 ጊዜ ብቻ ነው መስራት የሚጠበቅብን። ምክንያቱም በአንድ 52 የሚሰጠን ከሆነ 4 ጊዜ ስንሰራበት ምን ይሆናል ማለት ነው? ወደ 200 ምናምን ይጠጋል በቀን የምንሰራው የፍሬ ሻማ ማለት ነው። ከዚህ 200 ፍሬ ምን ያህል ብር እናገኛለን ማለት ነው? ትርፋችን ቢያንስ 3 ብር የምናገኝ ከሆነ 200 ሲባዛ በ3 እስከ 600 ብር ትርፍ በቀን ማግኘት እንችላለን ማለት ነው። እዚህ ላይ ውድ ተመልካቾች በባለ 52 ፍሬ አድርገን የምንሰራ ከሆነ 200 ፍሬ ሻማ ከ2 ሰዓት ባልዘለለ ጊዜ ውስጥ ነው ኦልሬዲ ስራውን የምንጨርሰው ማለት ነው። እና እኛ ገበያ ላይ በደንብ አክቲቭ ከሆንን በ2 ሰዓት 200 ፍሬ ሻማ የምንሰራ ከሆነ ማለት ነው ቢያንስ በቀን 600 ብር ትርፍ ሴኩር አድርገናል ማለት ነውና በዚህ ደረጃ በጣም ቀላል ነው የሻማ አሰራር ቢዝነሱ ማለት ነው። 4 ጊዜ ብቻ ነው መስራት የሚጠበቅብን። አንዴ ለመስራት ቢያንስ 25 ደቂቃ ምናምን የሚወስድብን ከሆነ ይሄንን 200 ፍሬ በባለ 52 ሞል ስንሰራ ቢያንስ 2 ሰዓት ብቻ ነው በቀን መስራት የሚጠበቅብን ማለት ነው። ይህ ምን ማለት ነው? ለምሳሌ ሌላ ተጨማሪ ስራ ካለን ቀን ሌላ መደበኛ ስራችን ላይ ውለን ማታ ስንገባ ማለት ነው እቺ 2 ሰዓት ተጠቅመን ማለት ነው በቀን 600 ብር ሰራን ማለት ነውና በዚህ ደረጃ ቢዝነሱ በጣም ቀላልና አዋጭ ነው ማለት ነው። እንግዲያውስ ወደ ተመልካቾች አሁን ወደ ተግባር እንሄዳለን ማለት ነው። በመጀመሪያ ደረጃ እንደምትመለከቱት ይሄንን ሞልድ ማለት ነው በአንድ ጊዜ 16 ፍሬ ሻማ የሚሰጠን ሞልድ ነው። መጀመሪያ ምንድነው ማድረግ ያለብን? ሻማችን መጨረሻ ላይ እንዳይዘን ነጭ የሆነ ቅባት የፀጉር ቅባት ማለት ነው መጠቀም አለብን። ከለር ያለው ሳይሆን ወይም ደግሞ ቀለም ያለው ሳይሆን ነጭ የሆነ ነገር የትኛው አይነት ቅባት መጠቀም ይኖርብናል ማለት ነው። እኔ ኦልሬዲ ይሄን የምትመለከቱት ቫዝሊን አዘጋጅቻለሁ። ይሄ ነጭ ስለሆነ የሻማውን ነው የሚመስለውና ያን ያህል ከለር እዛ የሚያስቀርልኝ ነገር ስለማይኖር አሁን በዚህ ማሽኔን ማለት ነው እጀምራለሁ ማለት ነው። መጀመሪያ ማሽናችን በዚህ መልኩ እንፈታለን። እነዚህ 4 መፍታት ይኖርብናል። ከዛ ይሄንን ካደረግን በኋላ በዚህ ነጭ ቅባት ትንሽ ለስለስ ማድረግ አለብን ማለት ነው። በዚህ ነጭ ቅባት ትንሽ ማለሳለስ አለብን ማሽኑ።
እናንተን ለማሳየት ስለሆነ ቢያንስ 4 ሻማ ብቻ ነው የምሰራው ዛሬ። ከዛ እዚህ መተን እንዲህ ጋደም እናረጋታለን። እንዲህ አድርገን ጋደም አድርገን ከመጣን በኋላ እዚህ ላይ ደግሞ ሁለተኛ ዙር መምጣት አለባት። ከዛ እንደዚህ እያለ ይሄዳል፣ እንደዚህም እያለ ይሄዳል። ከዛ ይወርዳል። ይህ እንደምትመለከቱት ነው። እንደምትመለከቱት ነው። ይህንን እዚህ ጋር ብሩልኝ። ይሄ እንደዚህ ይመጣና እንደ ቀጥታ ሄደ ደግሞ እንደዚህ ይጋደማል ማለት ነው። እንደዚህ ይጋደማል ማለት ነው። ከዛ እዚህ መታችሁ መጨረሻ ላይ ማሰር ነው። እዚህ መታችሁ መጨረሻ ላይ ማለት ነው። እንደዚህ አድርገን እንደምታይ እዚህ ጋር መስቀለኛ እየተጋደመ ይሄዳል። እንደዚህ አድርገን ማሰር አለብን። ያን ያህል የሚከብድ ነገር የለውም። እነዚህ ግን በተቻለ መጠን በደንብ ጠንካራ መሆን አለባቸው። ከቀዳዳው ጋር መውጣት የለባቸውም እነዚህ። ከዛ ይህንን ካደረግን በኋላ ምንድነው የምናደርገው? ቀጥታ ወደ ማሰር ነው የምንሄደው። ፎከስ እያደረግሽ እንደምትመለከቱት ውድ ተመልካቾች ስቶቭ አድርገን ወይም ደግሞ በእንጨት አድርገን እንደዚህ ማቅለጥ ይኖርብናል ማለት ነው። አሁን እንደምትመለከቱት በደንብ ውሃ ማዘጋጀት ይኖርብናል። በዚህ ባሊ ቀዝቃዛ ውሃ ማዘጋጀት ይኖርብናል። ከዛ እዚህ ስቴንለስ ስቲል ኒኬል ማድረግ ይኖርብናል ማለት ነው። እዚህ ላይ ነው መጀመሪያ ዋክሳችን መሙላት ያለብን ማሽኑ። ከዛ ወደ ቀዝቃዛ ውሃ እናስገባዋለን ማለት ነው። ከዛ መቆርቆር ይኖርብናል ውድ ተመልካቾች። በዚህም በተመሳሳይ መልኩ በኋላ እዚህ ቀዝቃዛ ውሃ ውስጥ እናስገባዋለን ማለት ነው። ከዛ የጎደለ ነገር ካለ ያው እንሞላዋለን ማለት ነው። እንግዲያውስ ወደ ተመልካቾች አሁን የሻማችን የመጨረሻ ምዕራፍ ላይ እንገኛለን ማለት ነው። አሁን ከደቂቃ በኋላ ምን አይነት ሻማ እንደሚሰጠን አብረን እናያለን። ቅድም ያው ቪዲዮ ላይ እንደምትከታተሉት ማለት ነው ትንሽ ምናልባት እዚህ አዲስ አበባ ከሆናችሁ ወይም ደግሞ ትላልቅ ከተሞች ከሆናችሁ ማለት ነው ትንሽ የስቶቭ ምጣድ ያስፈልጋቸዋልና ለ5 ለ6 ደቂቃ ዋክሱን ማቅለጥ ይኖርባቸዋል። ከዛ በኋላ ልክ ሳይቀዘቅዝ ማለት ነው እዚሁ ላይ ያው ሞልድ ላይ መጨመር ይሆናል ማለት ነው። ወደ ተመልካቾች እና ያን ያህል ውስብስብ ነገር የለውም። እቤት ውስጥ ሆናችሁ ብትሰሩት እንኳን ያን ያህል መጥፎ ሽታ ወይም ደግሞ ጎረቤት የሚረብሽ ነገር አይደለም። ይምን ማለት ነው ኮንዶሚኒየም ውስጥ ሆናችሁ ብትሰሩትም ያን ያህል ሳይድ ኢፌክት የለውም ማለት ነው። ወደ ተመልካቾች እና በዚህች አጭር ደቂቃ ውስጥ ይህንን ባለ 16 ሞልድ ነውና 16 ፍሬ
ሰራሁኝ ማለት ነው። ያነሳሁት ነው የአራት ፍሬ ሰርቼ ነበረ። በዚህ መልኩ በአንድ ሳይድ ማለት ነው እንደዚህ ልሙጥ ሆኖ ኦሬዲ አግኝተነዋል ማለት ነው። ከዛ በኋላ በዚህኛው ሳይድ ያለ ደግሞ እንደምትመለከቱት በአንድ ሳይድ ያለ ደግሞ እንደዚህ እያደረግን ማለት ነው መፈልቀቅ ነው የሚሆነው። ኦሬዲ እንደምትመለከቱት ማለት ነው 7 ሻማ በዚህ መልኩ ሰርቻለሁ ማለት ነው። ምንድነው የሚሆነው መጨረሻ ላይ እዚህ ላይ አሽገን ያው ለገበያ ላይ ማቅረብ ይሆናል። የመጨረሻው ገበያችን የሚሆነውና የመጨረሻው ስራችን የሚሆነው ኦሬዲ እንደዚህ አድርገን በቀይም በዚህ መልኩ ማሽገን ለገበያ እናቀርባለን ማለት ነው። በዚህ 25 ደቂቃ ውስጥ ማለት ነው እኔ 8 ፍሬ ሰርቻለሁ። ሙሉን መስራት እችላለሁኝ፣ ያን ያህል ለውጥ የለውም። ግን እናንተ ለማሳየት ስለሆነ በዚህ ደረጃ መስራት ችያለሁ ማለት ነው። ውድ ተመልካቾች ለዛሬ የነበረን ፕሮግራም ይህንን ይመስላል። በሌላ ጊዜ ደግሞ እንደነዚህ አይነት በትንሽ ካፒታል ትልቅ ቢዝነስ የሚያሰሯችሁ የቢዝነስን ሀሳቦችን ይዘንላችሁ እንመጣለን። እንዲሁም ደግሞ በኮሜንት ሴክሽን ማለት ነው እንዲቀርብላችሁ የምትፈልጉትን የቢዝነስ ሀሳብ በኮሜንት ሴክሽን አሳውቁኝ። ሰብስክራይብ ማድረግ እንዳይረሳ ቻናላችን። በድጋሚ ለነበረን ቆይታ እናመሰግናለን። ቴንክ ዩ ሶ ማች። ደህና ሰንብቱ።